ስለ ፍሪ ዞንም በዛው ብታነሳ አሪፍ ነው። ወዛት ጥሩ ነው። ስለዛ ነበር ቅድምም ዲስከስ እንድናደርግ። እሺ ፍሪ ዞን ምን ይዞ መጥቷል? እስቲ ምን ይዞ ያልመጣው ነገር አለ? እንግዲህ ይሄ ፍሪ ዞን ስፔሻል ኢኮኖሚክ ዞን እነኚህ የምንላቸው የትሬድ ፋሲሊቴሽን ትልቁ ዋናው ዓላማው ኤፊሺየንሲን ቅልጥፍናን መጨመር ነው። ኦኬ ቅልጥፍና ኖርማሊ እነኚህ ፍሪ ትሬድ ዞኖች ስፔሻል ኢኮኖሚክ ዞኖች ይሄ ኖርማል የቢዝነስ አክቲቪቲ ላይ ያለን ቢሮክራሲ መግደል ነው። ዝም ብሎ ሲምፕል ኤግዛምፕል እንውሰድ። ለምሳሌ እኛ ሌበራችን ጥሩ ነው ማለት ፕሮባብሊ ትሬን ልታደርገው ትችላለህ፣ ግን ቺፕ ነው። I don't like that word ቃሉ ነው ግን ያው ኦፊሻሊ ቺፕ ተብሎ ነው የሚወራው። ግን እኔ አፎርደብል ነው ብለን እንወስደው ትክክል ነው። good value for money ለሚያወጡት ገንዘብ የተሻለ exactly value የሚሰጥ ነው። so ስፔሻል ኢኮኖሚክ ዞን ሌትስ አፋር አካባቢ ያለ ጋርመንት ኦኬ የልብስ ጨርቃ ጨርቅ አፋር አካባቢ ያልኩት እኛ ላንድ ሎክድ ሀገር ስለሆነ ክሎዘር ቱ ፖርተር መሆኑ በጣም ጥሩ ነው። አሁን አይተህ ከሆነ ከዛ ጥሬ ዕቃውን አምጥተን አመላልሰን 1000 ምናምን ኪሎ ሜትር እዚህ እናመጣዋለን። ተሰፍቶ ደግሞ ፊኒሽድ ጉድሱ 1000 ምናምን ኪሎ ሜትር ይሄዳል። ኦኬ ይሄንን ደግሞ በዛ ላይ የኢትዮጵያን የቢዝነስ ቢሮክራሲ ጨምሩበት። ዕቃውን ለማስገባት ዶላር ማስፈቀድ ከዛ መልሶ ለመሸጥ ምናምን ስትል ደግሞ አናዘር ስፔሻል ኢኮኖሚክ ዞን አድርገው ጥሬ ዕቃውን ቀጥታ ያመጣል፣ ፕሮሰስ ያደርጋል፣ ቀጥታ ኤክስፖርት ያደርጋል። ይሄ ባንክ ምናምን አትለው ለሎካል ገበያ ያቀርብም። ኦኬ አንዳንድ ሰርቪስ የሚያስፈልገው ዋን ስቶፕ ሰርቪስ እዛው ጋር ትሰጠዋለህ። how much efficient እና ምን ያህል ፎሬን ዳይሬክት ኢንቨስትመንትን አትራክት እንደሚያደርግ አስቡ። ኦኬ another point እሺ ይሄንኛው አንዱ ኤግዛምፕል። ሌላኛው አሁን ዕቃ ስታመጣ ጅቡቲ ነው ሜጀር ኮሪዶር አይደል? 90% ኦፍ አወር እንትን ጉድስ የሚገባበት ማለት ነው። ጅቡቲ ላይ for a different reason ደመሬጅ ውስጥ ሊገባ ይችላል። የዛ የመጋዘን ኪራይ ፍሪዞ ምናምን ታረጋለህ because of አንዱ ፎሬን ከረንሲ እንደፈለግን ስለማናይ። ኦኬ ስፔሻል ኢኮኖሚክ ዞን ልክ አሁን እንደዚህ ገዳ እንዲህ እንዳልከው አመጣህና ቀጥታ ዕቃህን በመልቲ ሞዳል ሺፕ አድርጋ አምጥተህ እዚህ ዳምፕ አደረግከው። እዛ ጋር ያለውን ኢፊሽንሲ አስበው። ሶ እዚያ አስቀመጥከውና ልክ ጅቡቲ ስፔሻል ኢኮኖሚ ምንድነው ፍሪ ዞን ውስጥ አስቀምጠህ በየጊዜው ገንዘብ ስታገኝ እንደምትጭነው ስፔሻል ኢኮኖሚክ ዞን ውስጥ አስገብተህ ሎካል ገበያና ገንዘብ ስታገኝ ብትጭን ብለህ አስበው። ኦኬ እዛ ጋር የሚገጥምህን ኮስትና ምናምን ሰፊሸንትሊ ምን ያደርግልሃል? ሪዲዩስ ያደርጋል። ሶ ይሄ ኢኮኖሚክ ዞኖች ስፔሻል ኢኮኖሚክ ዞን ፍሪ ዞኖች ከኤክስፖርት ቅድም ያልኩት ለዛ ነው። ከኤክስ ልክ አሁን እንዳልኩ ለምሳሌ ኤክስፖርተር ከሆንክ ምን ይፈቀድላል? ሌላ ባለፈው የወጣ ህግ አለ። ዝም ብለህ ኦርደር አድርገህ መጫን ትችላለህ። ፎሬን ከረንሲ አካውንት ካለ ሪቴንሽን አካውንት ካለ ኖርማል የኢምፖርት ፕሮሰሱ ምንድነው? መጀመሪያ ፕሪፎርማ ኢንቮይስ አምጥተህ ባንክ ነው የምትሄደው አይደለ? ፍራንኮ ቫሉታ ካልሆነ ባንክ ትሄዳለህ፣ ባንክ ፈቅዶልህ ምናምን። አሁን ግን ኤክስፖርተር ሆነ ዶላር አካውንት ፎሬክስ አካውንት ካለ ባንክ ሳትሄድ ማዘዝ ትችላለህ። ህጉ ፈቅዶልህ ዕቃውን አዘህ ዕቃው እየመጣ ባንክ ሄደ ዕቃ አዝዣለሁ እየገባ ነው ዶክመንት ፕሮሰስ አድርግልኝ ክፈለው ማለት ትችላለህ። ገልብጦታል። ይሄ ከስፔሻል ኢኮኖሚክ ዞን ጋር አያይዘው አሁን ይሄን ስፔሻል ኢኮኖሚክ ዞን ውስጥ ላለ ሰው አስበው። ኦኬ የኤልሲ ክፍያህ ላይ ለምሳሌ በፊት ሰፕላየር ክሬዲት የሚባል አለ። ሰፕላየር ክሬዲት ማለት ውጭ ለአንተ ዕቃ ሰፕላይ የሚያደርግህ ተቋም በዱቤ ሊሰጥህ ቢፈልግ ዝም ብለህ ሄደህ ያንን መጠቀም አትችልም ነበር። ባንክ ሄደህ አፕላይ ታደርጋለህ። ሰፕላየር ክሬዲቱ የሚፈቀደው በናሽናል ባንክ ኦፍ ኢትዮጵያ ነው። ሲፈቀድ ብቻ ነው። ፕራዮሪቲ ነው ወይ ሶቨሬን ነው ምናምን። አሁን ግን ፎሬን ከረንሲ አካውንት ካለ ሰፕላየር ክሬዲት ዳይሬክትሊ ባንኮቹ ይፈቅዱልሃል። ስለዚህ ስፔሻል ኢኮኖሚክ ዞን ውስጥ ኖረ ሰፕላየር ክሬዲት ብታገኝ ይሄ ቢሮክራሲ ቀንሶላል። ብድግ አድርገህ ዕቃውን እዚያ የምታስቀምጠህ ኢዝሊ ምን ታደርገዋለህ? ለሎካል ማርኬት አቬል ማድረግ ትችላለህ። which is ጅቡቲ ላይ አክቲቬት ይደረግ የነበረውን ነገር ሞር ኦፍ ፑል አድርጎ ወዴት ማምጣት ነው? ወደ ሀገር ውስጥ ማምጣት ነው ማለት ነው። ሶ የስፔሻል ኢኮኖሚክ ዞን ቤኔፊቱ ኢፊሽንሲን በጣም የማስፋት ነው እና ቀላል እንትንም አይደለም። በተለይ ላንድ ሎክድ ለሆነ ሀገር እዛ አካባቢ ያለውን ኮስት ሚኒማይዝ በማድረግና በማፍጠን የራሱ ሮል ይኖረዋል ብዬ ነው የማስበው።